መገመት ያቅታል። ምን ሆነ ነው? በቃ ለማንኛውም ተረጋጉ። ምንም የምንረጋጋው ነገር የለም። ሰማኛ እኔ አንተን በጉልበት ልታሸንፈኝ አትችልም። እየሰማኝ ነው አይደል? እንደ ቃል በቃል ነው የምነግርህ። ስለዚህ በጸባይ እዚህ ቤት አትምጣ። በቃ ግልጽ አማርኛ ነው ያወራው። መምጣትን ጠዋትን መምጣትን ሰምቻለሁ። ጭራሽ በቀን 2 መምጣት ጀምራል። ስለዚህ እሷን ማግኘት ከፈለኩ ውጭ ወይንም ቤት የምትከራይበት ብር ከሌለ እኔ ብር እሰጥሃለሁ። አይደለም አብርሃም፣ ይኸውልህ አይደለም ውጭ ማግኘት ጀምራል። ምን ታደርጋለህ? ሰማኝ ነው ሊሩታ ምን ሆነሽ ነው? ምን ሆንኩኝ? ጉድ ይቺ አበባ እንደው አበባ ታምራለች ጋይስ። አበባ ታምሮ በጣም ነው የምታምረው። እንግዲህ ደስታ ያመጣላት አበባ ነው። በጣም ነው የሚያምረው። እንግዲህ ሩታ ተመችቷታል። ሩታ ከተመቻት እኛም ተመችቶናል እላቸዋለሁ። እንግዲህ አብርሽም እኔ በጉልበት አንተ አያቅተኝም፣ ብርም ተቸገረ እኔ ሰጥሃለሁ፣ ግን ቤቴ ጠዋትና ማታ በቀን 2 ቤቴ መምጣት በጣም በጣም ይጎዳኛል፣ አትምጣን ወይ የምልህ እያለ አቶ አባጋስ አቶ አብርሽ እንግዲህ ደስታን እያስጠነቀቀው ነው። በዛ ላይ ደግሞ ጋይስ እንዴት ነው በቃ መነጸሩ ምናምን አላወለቀ አብርሃም ሲያወራ ማለት ነው። እውነት ይሄ ልጅ ግን ማለት ነው ጨጓራ ነው የሚልጠው። እኔ ቢሆን እንደባለበት ድብልቅልቅ ነበር ባረገው። አብርሽ ሆኖ ታገሰ እንጂ ደግሞ እኮ ማለት ነው ግን በሩ ላይ ማለት ነው ጋይስ አብርሽ አባሮ ላይ እንቅልፍ ወስዶት ነው የእንቅልፍ ክኒኒ የእንቅልፍ ክኒኒ ሰተሽ ነው ልታራት በፈጣሪ ስም ነው ላይ እንደ የፈረንጁና ወይኔ ጋይዝ እኔ ነኝ የሳቅኩት እውነት ለመናገር ማለት ነው። ምን ሰራችሁ ማለት ነው? ያሳቀኝ ነገር በሁሉ ማለት ነው በእበሩ ላይ ሆኖ ማለት ነው አብርሽ እንዴት መሰለሽ የቆመው እንደዚህ ግርግድ በቃ እንቅልፍ እንደወሰደው ሰው መኝታ ክላስ አልጋ መስሎት እንቅልፍ ወስዶት ነው ወይ የመተኛ ክኒኒ ሰተሹ ነው ምናምን ሲላት ምናምን አሳቂ ማለት ነው። እና እንግዲህ አዲሱ የሩታ አፍቃሪ ማለት ነው አበባ ይዟላት እንደዚህ ምር ብሎ ሽብርቅ ብሎ ፏ ብሎ ማለት ነው እቤት አብርሽ እያለ ፊት ለፊት ማለት ነው አበባ ሰጣት። ያ ጊዜ አብርሽ እርግጠኛ ነኝ ጨጓራው ላጥ ብሏል። እንዴ አትይቱም እንዴ በቃ እንደዚህ አለ አይደለ? እንደውም 2 መምጣቱን ሰምቻለሁ። በቃ ቀንተህ ነው ማለት ነው። ቀንተህ ነው ማለት ነው። ይሄ ያስመሰክራል ቅናት መሆኑ ማለት ነው። በቃ ሩታ ደስተኛ ስትሆን እንዲሁም ታንተ የተሻለ ማለት ከአብርሽ የተሻለ አይደለም የመጣው እናውቃለን። ግን ብቻ ግን ሩታ ከተስማማ ጥሩ ነው ሁሉም ሰው ማለት ነው። ለምንድን ነው ከአብርሽ የተሻለ አይደለም ምናምን የምለው? እንግዲህ ሁሉም ሰው እንደዛ ነው የሚለው። እኔ ግን አይደለም እንደዛ ብቻ ቁም ነገር መኖሩ ነው ያለው። ማለቴ ከአብርሽ የተሻለ ነው ከአብርሽ ያልተሻለ ነው ምናምን ልል አልፈለግም ማለት ነው። አንደኛ ነገር ሴት ልጅን ይረዳል በል አብርሽ መረዳት ይረዳል ማለት ነው። ግን የሚረዳው የውጭ ሰው ነው እንጂ ሚስቱን አይረዳም። አላውቅም ደግሞ ይሄ የአዲሱ ፍቅረኛ ማለት ነው ደስታን ማለት ነው ምን እንደሚያጋጥመው ወደፊትም ባናቅም፣ ግን ደግሞ ከአብርሽ ጋር እንደዚህ ናቸው እንዴ ንቀት መሆኑን እራሱ ማለት ነው ጋይስ። እኔ እንደዚህ እያወራሁት እንደዚህ መነጸሩን አድርጎ ምናምን ዝም የሚለኝ ሰው በጣም ነው የምናደደው ጋይስ፣ በጣም ማለት ነው። ግን እኔ ሩታ ከተመቻት ይመቻት አቦ እና ጋይስ። ሩታ እንግዲህ አበባውን ተቀብላ በዚህ በሁለቶቹ አብርሽ ይወደኛል ወይስ እየቆጠረኝ ነው ማለት ነው አበባውን እያነሳኝ እና ሩታዬ ቅምጥሏ ማለት ነው ወላሂ ፈገግ ቅምጥልጥል። ዛሬም ደግሞ እኮ አቀፋት ጋይስ፣ እቅፍ አረጋት። አብርሽ እንግዲህ ተቃጥሎ ወረ ውጭ ወጣ። እኔ የምለው ማለት ነው አንተ አቡሽ ተብዬው ማለት ነው አንተ ታጥቦ ጭቃ ማለት ነው። አንተ ቆይ ምንድነው የምትፈልገው ከሩታ?
እዴ ደስተኛ እንድትሆን ነው የምንፈልገው እህቴ ምናምን አይደለም የምትለው ድሮ ማለት ነው። ድሮ ያርገው እንጂ ድሮ ማለት ነው እንደመጣ ማለት ነው። አንተ እርጎ ዝንብ እውነቴን እኮ ነው ማለቴ ዝም የሚል ሰው ማለት ነው መጨረሻው እንዲህ ነው ማለት ነው። አስመሳይ ጋር ታጥቦ ጭቃ ላይ የማይሰማ ይሆናል አይደለ? የማይናገር ግግር የሚል ሰው መጨረሻ ላይ ይናገራል ማለት ነው። አይ ምን ነው አባቴ ምን ነው እንዴ አንተ ላውም ከወንድምህ ጋር አትጣላ። አዎ ለማንም ብለው ማለት ነው። እህትህንማ በደንብ ተንከባከባት። እህትህ ናት። ወቅና ግባ እና ሩታ ደስተኛ እንድትሆን ተፈለግህ እንግዲህ አዲሷ አማቻችንን በደንብ መቀበል አለብህ። አብርሽም ደግሞ ያው ውሽሚት ጋር ይሄድ በቃ ውሽሚት ያዘው በቤቴ ምናምን። ቆይ እዚህ ጋር ደግሞ ጋይስ የሆነ እንትን አለኝ ማለት ነው። ጥያቄ አለኝ አብርሽ ማለት ነው። ብዙ ጊዜ የምናየው ማለት ነው ይሄ የኔ ቤት ነው፣ ቤቴ ላይ ማንም እንዲመጣ አልፈቅድም፣ ቤቴ ነው እንዴ ብሎ ነገር የለም። ይሄ እኮ የሩታ ቤት ነው። የአንተ ቤትማ ውሽሚት ጋር እኮ ነው ጋይ እዴ ውሽሚት ጋር እንደዛ ፎቶ ተለላጥፎ ፎቶ ተሰርቶላችሁ ቤታችሁም እዛ ነው። እዛ ምግብ እየበላችሁ ምናምን እዛ ነው የምንኖረው አይደል? ውሽሚት ጋር ምን ነው አንተ ምን አስቀና? ሩታ ሌላ ህይወት አንተ የተሻለ ወንድ ስላመጣኝ ነው አሜሪካ ይዣ ትሄዳለሁ እስከ ምናምን ስላለ ነው። ለነገሩ ወደ ከአዲስ አበባ ወደ ናዝሬት ራሱ አወስደው ምናምን ብሎ ነበረ ማለት ነው። አንተ አታውቅም፣ ኧረ ምን እንዳለው ታውቃለህ። ይሄኔ በእርግጥ ቀብረር ጀነን ያለ ሰው ነው የሚሆን አይታወቅም። እኛ የምናውቀው እንግዲህ በሩታን በቪዲዮ ሲያሽከረክራት ነው የምናየው። ሩታን ታሮፕላን የመጣው ተብሎ እል ብለን ተቀብለ ነው። ዛሬ ደግሞ እኔ በጉልበት እኔ በልጠሃለሁ አንተ አታንስም እዚህ ጋ ነው የማይቀጣ የምገርፍ አንበርክኬ ነው የምገርፍ አላለም ጋይዝ? አንበርክኬ ነው የምገርፍ። ሩታ ትፈቅድልሃለች አብርሽ አንበርክካ ነው የምገርፈው። እውነትህን ነው። እሱ መቼም አይኑን መነጽር አድርጎ ቁጭ አይልም መቼም አንተ እስከምትገርፈው ድረስ ማለት ነው። ኦይ አንተ ልክ እንዳልከው ማለት ነው። እሱ እንዳያረገው ነው የምፈራው። እና ውዶችዬ ፍቅሮችዬ ማለት ነው ይሄ አበባ እንግዲህ አዲሱ የሩታ አፍቃሪ ነው የሰጠ ደሞ እኮ ማለት ስትህን ነው አበባ እንኪ ሩታዬ ደግሞ ስትቀበለው አበባ እንደ አበባ አልፈልግም ለምን ብዙ ይዘህ አልመጣልኝም አላለችም። ታይ እንጂ የኔ ንግስት ታይ እንጂ እናቴ ስንት ልብ የሚጫጉ ጨጓራቸው ልባቸው ትርትር የሚላል ሀቢብቴ ለእነሱ አስቢ እንጂ ማሬ። አዎ እናቴ አንቺ ደስተኛ ሆኝልኝ ፍለቅልቅ በይልኝ ማለት ነው። ነገም ዛሬ ሁሌም ማለት ነው። አንቺ ከተመቸሽ ተፈለጋቸው ሌሎቹ ጥንቅርቅር ይበሉ ማለት ነው። በአናታቸው ይተከሉ ማለት ነው። አንቺ ብቻ ደህና ሁኚ ማለት ነው ባለሽበት። እና ፈረንጁ ደግሞ ጋይዝ የፈረንጁ አወራር ግድግዳ ላይ ቆሙ፣ ግድግዳ ላይ አላልኩም እበሩ ላይ ቆሙ ማለት ነው። አብርሽ ማለት ነው እንቅልፍ እንደወሰደ ሰው። እኔማ እንደዛ እኮ ነው የመሰለኝ ጋይዝ፣ እኔም እንደዛ ነው የመሰለኝ። እንዴ ይሄ ልጅ ምን ሆኖ ነው የማይንቀሳቀሳል አለሁ እንዴ? የሩታ አፍቃሪ ዘሎ ተሻግሮ ቤት ተገባ አበባ ሰጥቶ እንዴ በቃ እያወሩ ይሁን እንዴት ነሽ ደህና ነሽ ጣፋጭ ቃላቶችን እያወሩ አብርሽ በሩን አቅፎ እኮ ነው። አይኔ እናቴ እዚህ ጋር ደግሞ ማለት ነው እንትና ደግሞ ማለት ነው የሩታ አፍቃሪ ደግሞ ደስታ ማለት ነው ሩታን አቅፎ አብርሽ እንትን በሩን አቅፎቶ አታዋርድ